ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ በጉጉት ሲጠበቅ የነበረው የቼልሲና የማንቸስተር ዩናይትድ ጨዋታ በማንቸስተር ዩናይትድ 1-0 አሸናፊነት ተጠናቋል። በሜዳው ስታንፎርድ ብሪጅ ማንቸስተር ዩናይትድን ያስተናገደው ቼልሲ በሜዳው ለተከታታይ ሁለተኛ ጊዜ አስከፊ ሽንፈትን ተከናንቧል። ባለፈው ሳምንት በማንቸስተር ሲቲ የ3-0 ታላቅ ሽንፈት ያጋጠመው ቼልሲ ከነበረበት ሽንፈት አገግሞ ወደ አሸናፊነት ይመለሳል ተብሎ ቢጠበቅም ለሁለተኛ ጊዜ በሜዳውና በደጋፊው ፊት በማንቸስተር ዩናይትድ በድጋሚ ሽንፈትን አስተናግዷል። መሸነፉን ተከትሎ የአውሮፓ ሻምፒየንስ ሊግ የማግኘት ቦታው አጣብቂኝ ውስጥ ከቶበታል። ማንቸስተር ዩናይትድ ኩኛ 43ኛው ደቂቃ ላይ ባስቆጠራት ጎል ማንቸስተር ዩናይትድ በሙሉ ሰዓት ውጤት 1-0 በማሸነፍ የአውሮፓ ሻምፒየንስ ሊግ ቦታን የማግኘት ተስፋው በእጅጉ በማለምለም በከፍተኛ ሁኔታ ድሉን አጠናክሮ ቀጥሏል። በጨዋታው ላይ በቋሚነት ይሰለፋል ተብሎ ሲጠበቅ የነበረው ጆ ፔድሮ ከጨዋታው በፊት ባጋጠመው ጉዳት የተነሳ ከቼልሲ አሰላለፍ ውጪ የተደረገ ሲሆን ለሁለት ተከታታይ ጨዋታዎች በቅጣት ምክንያት ለቼልሲ ተሰልፎ ያልነበረው ኤንዞ ፈርናንዴዝ ወደ ቋሚነት በመምጣት ለቼልሲ በቋሚነት ተሰልፏል። ከጨዋታው በፊት ከፍተኛ ተቃውሞ በስታንፎርድ ብሪጅ አካባቢ የተደረገ ሲሆን የቼልሲ ባለሀብቶችና የቼልሲ ባለቤቶች ለቼልሲ የሚመጥን ስራ እየሰሩ አይደለም፣ ቼልሲን መልቀቅ አለባቸው፣ ቼልሲን እንደ ታላቅነቱ ትሪት እያደረጉት አይደለም፣ እንደ አቬሬጅ ቲም እየተመለከቱት ነው፣ ስለዚህ በቶሎ ማስተካከል አለባቸው፣ አለበለዚያ ክለባችንን ለቀው መውጣት አለባቸው ማለት በርካታ የቼልሲ ደጋፊዎች ከጨዋታው በፊት ተቃውሟቸውን አሰምተዋል። እውነት ለመናገር አሁን ላይ የቼልሲ ነገር እጅግ ግራ የሚያጋባ ነው። ቡድኑ ወደ ገደል እየገባ ነው ብሎ መናገር ይቻላል። በአውሮፓ ሻምፒየንስ ሊግ መቼም ተደርጎ የማይታወቅ አስከፊ ሽንፈትን ነበር በፓሪስ ሰን ዠርመን ያስተናገደው። በእንግሊዝ ፕሪሚየር ሊግም እንደዚሁ በማንቸስተር ሲቲ በሜዳውና በደጋፊው ፊት 3-0 ተሸነፈ። አሁንም እንግዲህ በማንቸስተር ዩናይትድ ያውም ባለፈው ሳምንት በሊድስ ሽንፈት ባጋጠመው አሁን ላይ ጥሩ ባልሆነው ማንቸስተር ዩናይትድ በድጋሚ ሽንፈት ማስተናገዱ የምርም የሚያስቆጭና አሰልጣኙ ከዚህ በኋላ አሰልጣኙን መታገስ ያስፈልጋል የሚል ጥያቄ እንዲነሳ አድርጓል። ማንቸስተር ዩናይትድ ከጨዋታው በፊት በርካታ ተጫዋቾቹ በጉዳት አጥቷል። በተለይ የተከላካይ ክፍሉ ጭራሽ አልነበረም ብሎ መናገር ይቻላል። በዚህም ቼልሲ በቀላሉ የማንቸስተር ዩናይትድን ጉዳት በመጠቀም ወደ አሸናፊነት ይመለሳል ተብሎ ቢታሰብም አሁን ላይ እንግዲህ በርካታ ተጫዋቾቹን በጉዳት ባጣው ማንቸስተር ዩናይትድ በቀላሉ ሊሸነፍ ችሏል። በጨዋታው ቼልሲ ምንም እንኳን ኳስ በመያዝ እንደዚሁም ወደ ጎል በመድረስ ሙከራዎችን በማድረግ የተሻለ ቢሆንም ነገር ግን በንቃትና በትጋት በመጫወት ረገድ ዝቅተኛ ነበረ። ማንቸስተር ዩናይትዶች ማግኘት የፈለጉትን ነጥብ በሚሆናቸው አጫዋት በመጫወት ቼልሲን በልጠው ተጫውተዋል ብሎ መናገር ይቻላል። የፖሰሽን ብቻ አይደለም የሚታየው የነበራቸው ይሄ ተከላካዮቹ የነበራቸው ፎከስ እነ ቡርኖ ፈርናንዴዝ ሲሰሩት የነበረው ነገር እጅግ አስደናቂ ነበረ። በቼልሲ በኩል ኳሱን ይዛሉ፣ ወደፊት ይጠጋሉ፣ ጎል ላይ ሲደርሱ የሚያደርጉት ነገር ሲጠፋቸው አስተውለናል። በቀድሞ በቼልሲ ቤት ድንቅ ብቃት በማሳየት የምናውቀው ፓልመር እጅግ ተዳክሞ ነበረ ወደ ሜዳ የገባው። በቀላሉ ኳስ ሲቀማ ነበረ። የሚያደርጋቸው ሙከራዎች እጅግ የተበላሹ ነበሩ። ቼልሲ በወሳኝ ቦታዎች ላይ በርካታ ቅጣት ምቶች ወደ ጎል መቀየር ያለባቸው ጥሩ ቅጣት ምቶችን ቢያገኝም እነ ፓልመር እነ ኤንዞ ፈርናንዴዝ ኳሱን ሲያበላሹት ተመልክተናል። በጨዋታው ላይ ጥሩ የነበረው ተስፈኛው ተጫዋች ስቲቫ ዊሊያንስ እንግዲህ ጉዳት አጋጥሞት ተቀይሮ ወጥቶ በአሌሃንድሮ ጋርናቾ ሊቀየር ችሏል። አሌሃንድሮ ጋርናቾ በመስመር በኩል በርካታ ኳስ ቢያገኝም የሚያደርጋቸው ክሮሶች ጥሩ አልነበሩም። በአጠቃላይ እንግዲህ የተሳካ ጊዜን አሳልፏል ብሎ መናገር አይቻልም። ኤንዞ ፈርናንዴዝ ተደጋጋሚ በርካታ ሙከራዎችን ማድረግ ችሏል። ነገር ግን ወደ ጎልነት መቀየር አልቻሉም። የመረጋጋት ችግር ነበረባቸው። ድሎችን ያለመጠቀም ችግር ነበረባቸው። ያለቀላቸው ኳሶችን ሲያመክኑ ተመልክተናል። ሁለት ወሳኝ አጋጣሚዎች የማንቸስተር አንግል ገጭቶባቸዋል የቼልሲ ተጫዋቾች። ነገር ግን እንዳጠቃላይ ግን ስንመለከት በጣም ፎከስ ሆኖ በመጫወት አጋጣሚዎችን በመጠቀም ረገድ እንደዚሁም ቶሎ ወደ ጎል ደርሶ በመጫወት ረገድ ዝቅተኛ ነበሩ ብሎ መናገር ይቻላል።
ቼልሲ በማንቸስተር ዩናይትድ መሸነፉን ተከትሎ በሚቀጥለው ዓመት የአውሮፓ ሻምፒየንስ ሊግ ተሳትፎ ላይ ትልቅ ጠባሳ አሳድሮበታል። ከኋላ እነ በርንማውዝ እነ ብሬንትፎርድ እየመጡ ይገኛሉ። ከነበረበት ደረጃ ወደ ታች ዝቅ እንደሚል ግልጽ ነው። ስለዚህ በመጪው የአውሮፓ ሻምፒየንስ ሊግ የመሳተው ተስፋው በእጅጉ እየመነመነ ነው። አሁን እኔ እንደሚታይኝ ከሆነ የቼልሲ ባለቤቶች አሰልጣኝ ሊያም ሮዚነርን ማባረር አለባቸው ብዬ አስባለሁ። አሰልጣኙ ምንም ሲሰራ አልተመለከትንም። ከዚህ በፊት ምናቃቸው እነ ማሬስካ ምን ሲሰሩ እንደነበር ምን ያህል ቲም ሲያዋቅሩ እንደነበር ተመልክተናል። ይህ አሰልጣኝ ግን ምንም አይነት አላማ የሌለው ተጫዋቾችን በወኔና በእልህ እንዲጫወቱ ማድረግ ያልቻለ፣ ቅያሪዎቹ የተበላሹ፣ አስተላለፉ የተበላሸ፣ ጨዋታን አይቶ መቀየር የማይችል ደካማ አሰልጣኝ በመሆኑ ይህ አሰልጣኝ በቶሎ መባረር አለበት ብዬ አስባለሁ። በእርግጥ የቼልሲ ባለቤቶች እንደዚህ አይነት አሰልጣኝ ነው የሚፈልጉት፣ ደካማ አሰልጣኝ ይህንን አሰልፍ ሲሉት የሚያሰልፍ ሲልኩት አቤት ወዴት ብሎ የማይጠይቅ የሆነ ደካማ አሰልጣኝ ነው የሚፈልጉት። ያባሩታል ተብሎ አይጠበቅም። ነገር ግን ቼልሲ በዚህ አሰልጣኝ ስር ሆኖ ውጤታማ ሆኖ ይወጣል ብሎ መናገር አይቻልምና በቶሎ ይህ አሰልጣኝ መባረር አለበት ብዬ አስባለሁ። ይሄ የብዙ የቼልሲ ደጋፊዎች ሐሳብ ይመስለኛል። እንግዲህ ቼልሲ እነ ጉስቶን፣ ፎፋናን፣ ሃቶን፣ ኩኩሪያን በተከላካይነት መስመር ተጠቅሟል። እነ ኤንዞ ፈርናንዴዝ ካይሴዶ መሃል ክፍል ላይ ነበሩ። እነ ስቲቫኦ፣ እነ ፓልመር፣ ፔድሮ ኔቶ እንደዚሁም ዴላፕ በፊት መስመር ላይ ሲጫወቱ ነበረ። እነዚህ ተጫዋቾች ቢኖሩም ምንም የፈየዱት ነገር ሳይኖር ቼልሲ ሽንፈትን ማስተናገድ ችሏል። በማንቸስተር ዩናይትድ በኩል ግን እነ ሜይኖ እነ ካስሜሮ ሲሰሩት የነበረው ስራ እጅግ ድንቅ ነበረ። እነ ብሩኖ ፈርናንዴስ ሲያደርገው የነበረው ነገር አስደናቂ ነበር። የመሃል ክፍሉን በማረጋጋት ረገድ ቁልፍ ሚና ሲጫወት ነበር። የቼልሲ ተጫዋቾች ግን ኳስ ያገኛሉ፣ ያን ያህል ውጤታማ ነገር ሲያደርጉ አልተመለከትንም። ያለቀላቸው የጎል እድል በመፍጠር ረገድ ዝቅተኛ ነበሩ። እነዛም የተገኙ ኳሶችን ደግሞ በመሳት አንደኛ ነበሩና ቼልሲ እንዳጠቃላይ ውጥንቅጡ የወጣ ምንም አላማ የሌለው ቲም ተመልክቻለሁ። በአጠቃላይ 20 ሙከራ ቼልሲ ማድረግ ችሏል። ማንቸስተር ዩናይትዶች 4 ሙከራ ነው ማድረግ የቻሉት። በኳስ ቁጥጥር ቼልሲ 40 ለ60 ለ40 የበላይነት ነበረው። እንደዚሁም ኮርና ቼልሲ 7 አግኝቷል። ነገር ግን ይሄ እነዚህ ስታቲስቶች ቼልሲ በተሻለ መጠን ሲንቀሳቀስ እንደነበር ቢያሳይም እንዳጠቃላይ ግን ጨዋታውን ማኔጅ በማድረግ ረገድ ቼልሲ እጅግ ደካማ ነበረ። ማንቸስተር ዩናይትድ በሁሉም ረገድ በኔ እምነት የተሻለ ነው ብዬ አስባለሁ። አንደኛ ከሜዳ ውጪ ነው የሚጫወተው። ነጥብ ይዞ ለመውጣት ጥረት ሲያደርጉ ተመልክተናል። መጮት ያለባቸውን አጫወት ተመልክተው ነጥብ ይዘው ወጥተዋልና ከቼልሲ ይልቅ ማንቸስተር ዩናይትዶች በእጅጉ ሊወደሱ ይገባል ብዬ አስባለሁ፣ ስራቸውን መስራት ስለቻሉ ማለት ነው። በቼልሲ በኩል ግን ያለው ነገር ተስፋ የሚያስቆርጥ ነው። ከዚህ በኋላ ምን ሊሆን ይችላል የሚለው ነገር እንግዲህ አብረን የምንመለከት ይሆናል። የቼልሲ ደጋፊዎች ከጨዋታው በፊት ቅድም እንዳልኳችሁ ተቃውሞ አድርገዋል። አሁን ላይ ያሉ የቼልሲ ባለቤቶች ለቼልሲ ደንታ የሌላቸው ብር ብቻ ማግበስበስ የሚወዱ ባለቤቶች ናቸው እና አብራሞቪችን ባየንበት እነዚህ አሰልጣኞች ምንም ለቼልሲ ፍቅር የሌላቸው በጣም ደካማ ባለቤቶች ናቸው ብሎ መናገር ይቻላልና የቼልሲ ደጋፊዎች ተቃውሟቸውን ከዚህም በኋላ አጠናክረው ይቀጥላሉ ተብሎ ይጠበቃል። ምክንያቱም ቡድኑ ወደ ገደል እየገባ ነው። ቡድኑ ላይ ምንም መሻሻል የለም። እኔ በህይወቴ እንደዚህ የወረደ ቼልሲን አጋጥሞኝ አያውቅም። በአሰልጣኝም ደረጃ እንደዚህ በጣም የወረደ የማይችል ደካማ አሰልጣኝ አጋጥሞኝ አያውቅም። ስለዚህ የቼልሲ ባለቤቶች ይህንን አሰልጣኝ በቅድሚያ ማባረር አለባቸው። እንደዚሁም የማይሆኑ ተጫዋቾች፣ ወኔ የሌላቸውን ተጫዋቾች በማባረር በክረምት የዝውውር መስኮት ወኔ የሚጫወቱ ልምድ ያላቸው ጨራሽ ተጫዋቾችን ወደ ቼልሲ በማምጣት ቡድኑን እንደ አዲስ ሪፎርም ማድረግ አለባቸው። አለበለዛ አሁን በሚካሄደው አካሄድ ቼልሲ የሚሄድ ከሆነ በሚቀጥለው ዓመት ለወራጅ ቀጠና እንደሚጮት ምንም ጥርጥር የለውም። እንግዲህ ቼልሲ መሸነፉን ተከትሎ ደረጃውን አጥቷል፣ ወደ ታች ዝቅ ብሏል። በቀጣይ እንግዲህ ከባባድ ጨዋታዎች ይጠብቁታል። ከነ ኒውካስትል ዩናይትድ ከነ ኤቨርተን ከመሳሰሉ ጠንካራ ቲሞች ጋር ይጫወታልና ምን ያህል እነዚህን ጨዋታዎች አሸንፎ የአውሮፓ ሻምፒየንስ ሊግ ቦታ ሊያገኝ ይችላል የሚለው ነገር አጠራጣሪ ነው። እንዳጠቃላይ እንግዲህ ቼልሲ አሁን ላይ ጥሩ ሁኔታ ላይ አይደለም። በጣም ባለቤቶቹም እንደዚህም የቼልሲ ማኔጅመንት አሰልጣኙም ተጫዋቾቹም በሙሉ በጣም አቅመቢስና ለቼልሲ ፍቅር የሌላቸው ሆኗል ብዬ አስባለሁ። በቀጣይ እንግዲህ ምን ይሆናል የሚለው ነገር የቼልሲ ጣፈንታ ምን ሊሆን ይችላል የሚለው እንግዲህ በጋራ የምንመለከት ይሆናል። ከሞላ ጎደል እንግዲህ ጨዋታው ይህን ይመስል ነበረ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ